مركز اللباب. بسم الله الرحمن الرحيم. الحمد لله رب العالمين، له النعمة وله الفضل وله الثناء الحسن، والصلاة والسلام على رسول الله صلى الله عليه وسلم. إن شاء الله مجيب المحتاج كأقوم نبت نكتلالن ሁላችሁም ኒያ እንዳትረሱ ሊላሂ ተዓላ። ረሱል አለይሂ ሰላቱ ወሰላም በኢስራእ ጉዟቸው ላይ አስገራሚ አስደናቂ ካዩት መካከል 11ኛ الذين يمشون بالغيبة የህሜት ሰውን የሚያሙ የሆኑ ሰዎችን አይተዋል። رأى قوما يحمشون وجوههم وصدورهم بأظفار نحاسية የሆኑ ቀውሞችን ያያሉ ፊታቸውንና ልባቸውን ከኑሐስ ከሆነ ጥፍር በዛ እየላጡ እየማጨሩ እነዛን ያያሉ። እንደዛ ሆነው ማለት ነው። قال له جبريل سيدنا جبريل ምን አሉ? هؤلاء الذين كانوا يغتابون الناس እነዚህማ ሰዎችን ታሙ የነበሩ ሰዎች ናቸው። ሰውን ማማት ዛሬ ሰዓት ሁለት ሰው ከሆኑ ስለሌላው ነው የሚያወሩት። ሱብሃንአላህ፣ ምንም እንደው የማያገባባቸው ማለት ነው። ስለዚህ አንድ ሰው ምንም ይስራ ያኛው ምንም ይስራ ዝም ብሎ ሰውን ማለት የለበትም፣ ህሜት ማድረግ የለበትም፣ ክልክል ነው። ወለገይባ ወነሚማ ገይባና ነሚማ ወተርኩል ኢስቲንዛህ ሚነል በውል ከሽንቱ የማይጸዳዳ የሆነ ሚን አክበሪ አስባቢ ዐዛቢል ቀብር ከቀብር ቅጣት ሰበቦች ምክንያቶች ትልልቆቹ ናቸው ማለት ነው። አሁን ለምሳሌ ከሽንቱ የማያጸዳ ከሆነ አሁን ሰዓት ዝም ብሎ ሽንት ቤት ገብቶ አስተናይቶ የሚወጣ አለ። ምንድነው ደግሞ የምታዳርቀው? ምንድነው ያስከው የሚሉ ሰዎችም አሉ። ሱብሃንአላህ፣ ማዳረቅ አለበት፣ የተወሰነ እንኳን ማዳረቅ አለበት። ዝም ብሎ ወዳው ሸንቶ ወዳው ማስተናጀት እንዴ! አንዳንዱማ እንደውም በቃ እርጥበቱ ስላለ እርጥበቱ እንትን ስለሚለው ስለሚነካካ ችግር የለውም የሚል አለ። ሱብሃንአላህ፣ ይሄ ለቀብር ቅጣት ምክንያት ከሚሆነው አንዱ ነው ማለት ነው። መጸዳዳት፣ ወንድ መጸዳዳት በደንብ ማዳረቅ አለበት እንጂ ዝም ብሎ አብሶ በብርድ ሰዓት መቼም ወንዶች ታውቃላችሁ ምን ያክል እንደሆነ ማለት ነው። ስለዚህ ማዳረቅ አለበት ማለት ነው። ወአመ ነሚማ ማለት ምን ማለት ነው? فهي نقل القول بين اثنين لإفساد بينهما وهي من الكبائر። ነሚማ ብሎ ማለት ነገርን ማዋሰድ ይሆናል። ከሁለት ሰዎች መካከል ማለት ነው። እየወሰደ ሁለታቸውን ለማጣላት የሚደረግ የሆነ ድርጊት ነው። ይሄ ትልቅ የሆነ ወንጀል ነው ማለት ነው። የነገር ነገረኛ ይሉታል በአባባል። የነገር ነጋዴ፣ ሰዎችን ለማጣላት እከሌ እንዲህ አለህ እኮ ሰዎችን ለማጣላት ነው ይሄ ሁላ። ወአመ ገይባሳ ማለት ህሜት فإذا كانت لتقي فهي من الكبائر። አላህን ፈሪ ከሆነ ተቅይ ከሆነ በጣም ትልቅ ወንጀል ነው ይሄ መቼም። ወአማ ለገይሪሃ አሉ ለሌላው ከሆነ فلا يطلق القول بكونها كبيرة። ነገር ግን ለሌላው ከሆነ ትልቅ ነው በሚለው እንትን አንለውም አሉ። ላኪን المسلم الفاسق إذا اغتيب إلى حد الإفحاش። عند مسلم የሆነ ፋሲቅ የሆነ ሰው እንደው ድንበር አልፎ የሚያማ ከሆነ فهي كبيرة ትልቅ ወንጀል ነው ዝም ብሎ ማለት ነው። ከአዩ ባሊገ في ذكر مساوئه እንደው ዝም ብሎ ሰውየውን አንዳንዱ ሰው መሄጃ ያሳጠዋል በቃ በህሜት ማለት ነው። መጥፎቹን እያወሳ እየተናገረ ታዲያ ይሄ ሲባል على غير وجه التحذير
ለተሕዚር ለማስጠንቀቅ አይደለም፣ ሰዎችን ለማስጠንቀቅ ሳይሆን ማለት ነው። ሰዎችን ለማስጠንቀቅ ሳይሆን ለምሳሌ ሙጀስሞች አላህን አካል ነው የሚሉ ሰዎች ለምሳሌ ሁለት እጅ አለው ይላሉ፣ እግር አለው ይላሉ። ስማቸውን እየጠራ አከለ የሚባለው እያለ ለምሳሌ ሳዳት ከማል ያሲን ኑሩ መሰል እንዲህ ይላሉ እያለ ቢል አንድ ሰው ወሃብዮች እንዲህ ይላሉ ብሎ ቢል ይሄ ህሜት አይሆንም ማለት ነው። ለምን ተሕዚር ነው፣ ሰዎች እንዳይከተሏቸው። ምክንያቱም እኒህ ሰዎች በጎን አንዳንዱ ላይ ለስለስ ብለው ይሄዳሉ፣ ለስለስ ብለው የሚሄዱበት አለ። አንዳንዱ ላይ ደግሞ የሆነ እንትን የሚሉበት ነገር አለ። ሰዎች በሚሰማቸው ሰዓት አይ አሁን ለምሳሌ ያሲን ኑሩ ምን አለ? አይ ይሄ ምርጫ ከፊል ዳመናማ ነው፣ ይሄኛውን ኢማም አስወጥቶ እንዳስወጥቶ ማድረግ የለበትም ይላል። እዩት። ከዛ በኋላ እኔ የማሰግድበት አለ ኢማሙ አሚን ቢል እኔ ባላስብል። አያችሁት? ሰዎች ምንን ይረዳሉ? ይሄ ሰውማ በቃ ዱዓ ይወዳል የሚለውን ሊይዝ ነው። ስለዚህ ልክ እንደዚህ ለሰዎች ለተሕዚር ከሆነ ህሜት አይባልም። በል ለሙጀረድ ተፈኩህ እንደው ዝም ብሎ ወሬን ለማጣፈጫ መጠቀም ዝም ብሎ እንጂ። ወዓላ ዛሊከ ዩሕመሉ ሐዲሱ አቢ ዳውድ፣ በዚህ ላይ የአቢ ዳውድ ሐዲስ አለ። እሱ ምንድን ነው? ኢነ አርበ ሪባ አልእስቲጣለቱ አልረጁሊ ፊ ዒርዲ አኺህ ልሙስሊም፣ ከወንጀሉ ሁላ ትልቅ ወንጀል እንደማለት ነው። አርበ ሪባ ማለት ምንድን ነው? በጣም ትልቅ ለወንጀሉ በጣም የከበደ ለመሆኑ ነው። እሱም ምንድን ነው? የወንድሙን ሙስሊም የሆነ ወንድሙን ክብር መድፈር፣ መዳፈር፣ ማዋረድ ነው። አርበ ሪባ ነው። በጣም ትልቅ ወንጀል ማለት ነው። ሐራም ነው። ለሐራምነት ሙስሊም የሆነ ወንድሙን ክብር መጠበቅ አለበት። ክብሩን ማጉደፍ የለበትም። ይህን የሚያደርግ ከሆነ ሐራም ላይ ይወርቃል። ትልቅ የሆነ ሐራም ነው። አንዳንድ ሰዎች ህሜትና ሰው ማማት ጾም ያበላሻል፣ ጾምህ ተበላሸ የሚሉ አሉ። ጾምን አያበላሽም። ወላኪንሃ ላ ቱፍሲዱ ሰውም፣ ጾምን አያበላሽም። ቃለ አልኢማሙ አሕመድ፣ ኢማሙ አሕመድ ምን አሉ? ለው ካነት ልጊባ ቱፍሲዱ ሰውም ለማ ሰሐ ለና ሰውማ። ምን አሉ? ጊባ ህሜት ጾም የሚያበላሽ ቢሆን ኑሮ አሉ ለእኛ ጾም ትክክል አይሆንልንም ነበረ። ስለዚህ ጾምን አያበላሽም። ነገር ግን ትልቅ የሆነ ወንጀል፣ ወንጀሉ በጣም ከባድ። እንደው ዝም ብሎ ያለበትን እንደው እያወሳ እየተናገረ ክብሩን ማጉደፍ አይቻልም። ክብሯን ማጉደፍ አይቻልም። ወንድም ይሁን ሴት ክብሯ ሊጎደፍ አይችልም ማለት ነው። አይቻልም። ይሄ ዘንበን ከቢር ነው። በጣም ትልቅ የሆነ ወንጀል ነው ማለት ነው። ስለዚህ ይሄንን መጠንቀቅ ግድ ይላል። ክልክል ነው፣ አይቻልም። ይሄ ሲባል ጊባ የምንለው ምንድነው? ሰውየው ያለበት ያን መናገር ማለት ነው። ጊባ የምንለው ያለበት ነገር ማንሳት። ነገር ግን ፈኢን ካነ ከዚበን ፈልማዕሲየቱ አሸዱ፣ ውሸትሳ ከሆነ ዝም ብሎ የሌለበትን ከሆነሳ የሚያመው ይሄ በጣም ወንጀል ነው የሚሆነው፣ አሸድ ነው። ይሄ ቡህታን ነው የሚባለው። ቡህታን ነው የሚባለው። ጊባ አይባልም። ሰውየውን ያለምንም የሌለበትን ነገር በውሸት ዝም ብሎ የሚያማው ከሆነ ይሄ ምን ይባላል? ጊባ ሳይሆን ስለሌለበት ቡህታን ማለት ነው። ሰውየውን ክብሩን መዳፈር ነው። መዳፈር ምንም ነገር ሳይኖር ይህን የሚያደርግ ከሆነ ትልቅ የሆነ ወንጀል ይሆናል ማለት ነው። እህቶቼ፣ ወንድሞቼ ከእንዲህ አይነት ድርጊት መቆጠብ አለብን። ክልክል ነው፣ አይቻልም። ሁለት ሰው ከሆኑ ስለሌላው ምን አገባን? ስለ ራሳችን ነው ማሰብ ያለብን። መጀመሪያ ራሱን ሰውየው መመራመር አለበት። እስኪ እኔ ምንድን ነኝ? ሙያዬን ምን ሰርቻለሁ?
መልካም ነገር ምን ሰርቻለሁ ማስተንተን እኔስ ለቀብሬ ለአኺራዬ ምን ሰርቻለሁ ብሎ አንድ ሰው ማሰብ አለበት። የሌላውን ዝም ብሎ ወንጀል ማንሳት ዝም ብሎ ከሌ እንዲህ ነው ከሌ እንዲህ ናት እያለ ዝም ብሎ መላእክታን ማጻፍ የለበትም። አንድ ሰው ዝም ብሎ የሚናገር ከሆነ ይጻፋል። ማ ሚን ቀውልን ኢላ ለደይሂ ረቂቡን ዓቲድ ረቂብና ዓቲድ አሉ። ማንኛውም ንግግር ይጻፋል። ሐቂቀተን እስክሪብቶና ደብተር ከኛ የሚወጣ ቢሆን ኑሮ ምን ያክል እንደምንቆጥብ ታውቃላችሁ? እስክሪብቶና ደብተር ሐቂቃ ከዚህ ከህሜት ማለት ነው። በራሱ ቢሆን ሰውየው በራሱ ገንዘብ እየገዛ ቢሆን የሚጻፈው ቀለምና እንትኑ ይጎዳኛል ሲል ይከለከል ነበር። አያችሁ ከራሱ የማይወጣ ከራሱ ቢወጣ ይሄን ያክል ነበር። ስለዚህ አንድ ሰው የሚናገረው ንግግር ሁሉ ይጻፋል። ዓቲድና ረቂብ አሉ ይከትባሉ፣ ስራ ይፈቱ፣ ሁሉ ነገር ይጻፋል፣ መልካምም መጥፎም ነገር። ስለዚህ ባለችን ጊዜ መልካምን ሰርተን ለማጻፍ መጣር አለብን። አላህ በሰማነው ተጠቃሚ አላህ ያድርገን። እንግዲህ እስካሁን ያየናቸው ሁሉ በኢስራእ ጉዞ ላይ ከመካ ወደ ቤተል መቅዲስ ጉዞ ባረጉ ሰዓት ያዩዋቸው አስደናቂዎችን በጥቂቱ ብንህን አይተናል። ኢንሻአላህ ለቀጣዩ ደግሞ ወደ ሰማይ ሲሄዱ ምን ምን አይተዋል የሚለውን እንቀጥላለን ማለት ነው። አላህ በሰማነው ተጠቃሚ አላህ ያድርገን። اللهم بارك في رجب وشعبان وبلغنا رمضان.